ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ትናንትና ምሽቱን የተደረጉ በርከት ያሉ ጨዋታዎች ያሉ ከነዚህ መካከል የአውሮፓ ሱፐር ካፕ የፍጻሜ ጨዋታ ትናንትና ምሽት ተደርጓል። በፓሪስ ሰን ዠርሜን እና በአስተን ቪላ መካከል የተደረገ ጨዋታ ነው። ከዛ ውጪ ሌሎች ደግሞ የወዳጅነት ጨዋታዎች ነበሩ። ለምሳሌ ሪያል ማድሪድ ትናንትና ጨዋታውን አድርጓል። ከዛ ውጪ ማንቸስተር ዩናይትድ ከሊድስ ዩናይትድ፣ ከዛ ውጪ ደግሞ አርሰናል ከኮሞ ጋር ያደረጓቸው መርሃ ግብሮች ትናንትና ምሽት የተደረጉ ጨዋታዎች ናቸው። እነሱን ጉዳዮች እንመለከታለን። የዝውውር ፕሮግራማችንንም በስፋት ወደ እናንተ የምናደርስ ነው የሚሆነው ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከሪያል ማድሪድ፣ ከባርሴሎና ጋር አያይዘን በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር እንድታደርጉ ነው የአክብሮት ግብዣዬን ወደ እናንተም የማደርሰው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን እናምራ። ትላንትና ምሽት የተደረጉ ጨዋታዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ቀዳሚ የምናደርገው ደግሞ የአውሮፓ ሱፐር ካፕ ጨዋታን ይሆናል። የአውሮፓ የሱፐር ካፕ የፍጻሜ ጨዋታ ትላንትና ተደርጓል። እንግዲህ የአውሮፓ ሱፐር ካፕ የፍጻሜ ጨዋታ የሚደረገው በአምናዎቹ ሁለት የአውሮፓ ትልልቅ የሚባሉ ውድድሮች ሻምፒየን በሆኑ ቡድኖች መካከል ነው። በአውሮፓ ቻምፒየንስ ሊግ እና በዩሮፓ ሊግ መካከል አሸናፊ በሆኑ ሁለት ቡድኖች መካከል በየዓመቱ የሚደረግ ጨዋታ እንደሆነ ይታወቃል። የአምናው የአውሮፓ ቻምፒየንስ ሊግ አሸናፊ ፓሪስ ሰን ዠርሜን ነው። ከዛ ውጪ የአምናው የዩሮፓ ሊግ አሸናፊው ደግሞ የእንግሊዙ ክለብ አስተን ቪላ እንደሆነ ይታወቃል። እና ፓሪስ ሰን ዠርሜን እና አስተን ቪላ ናቸው ትናንትና ጨዋታቸውን ያደረጉት። እንግዲህ ፓሪስ ሰን ዠርሜኖች ባለፉት ሁለት የውድድር ዓመታት የአውሮፓ ቻምፒየንስ ሊግን እንዳሸነፉት ሁሉ የሱፐር ካፕን ድልም ትላንትና ለተከታታይ ለሁለተኛ ጊዜ ማሳካት የቻሉበት ምሽት ሆኖ ተጠናቋል። ፓሪስ ሰን ዠርሜን የትላንትናውን ጨዋታ 2-1 በሆነ ውጤት ማሸነፍ እንደቻለ እየተመለከት ነው። እርግጥ ነው አስተን ቪላዎች በርከት ያሉ ወሳኝ ተጫዋቾቻቸውን በትላንትናው ጨዋታ ላይ ማግኘት እንዳልቻሉ ተመልክተናል። ለምሳሌ ያክል በግብ ጠባቂነት ኤሚሊያኖ ማርቲኔዝ አልነበረም። ረጅም ጊዜ እንግዲህ ጨዋታዎችን በዓለም ዋንጫው ላይ እስከ ፍጻሜው ድረስ ስለተጓዘ የ4 ሳምንት ረፍት እንደሰጡት ተናግረዋል አሰልጣኝ ኡናይ ኤምሪ። ከዛ ውጪ በአጥቂ መስመር ላይ የሚጫወተው ኦሌ ዋትኪንስም በትናንትናው ጨዋታ ላይ እንዲሁ አልነበረም። ከዛ ውጪ ግን የቀድሞ ተጫዋቻቸው ደግሞ አሁን በቼልሲ ቤት የሚገኘው ሞርጋን ሮጀርስም በዚህ ስብስብ ውስጥ የሌለ ተጫዋች እንደሆነ ይታወቃልና አብዛኞቹ ወሳኝ ተጫዋቾች በትናንትናው ጨዋታ ላይ ያልነበሩበት ነው። በአንጻሩ በፓሪስ ሰን ዠርሜን በኩል ግን ትላንትና ኦስማን ዴምቤሌ እርግጥ ነው በጨዋታው ላይ አልነበረም፣ በአስተላለፍ ውስጥ አልተካተተም ነበር። ከዛ ውጭ ግን አዲሱ ፈራሚ ማግነስ አክሊዮሼ እንዲሁ ደግሞ ዴዜሬ ድዌይ፣ ክቪቻ ክቫራትስኬሊያ፣ እነ ቪቲኒያ፣ ዣኦ ኔቬስ በትላንትናው ጨዋታ ላይ እነ ኑኖ ሜንዴስ ጨምሮ ማርኪኒዮስ፣ ሀኪሚ ትልልቆቹ የሚባሉት ወሳኝ ተጫዋቾቻቸው በትላንትናው ጨዋታ ላይ በቋሚነት የተሰለፉበት መርሃ ግብር እንደነበር ጭምር ተመልክተናል። ከዛ ውጪ ደግሞ የፓሪስ ሰን ዠርሜን ኦስማን ዴምቤሌ ሁለተኛው 45 የጨዋታ ክፍለ ጊዜ መጀመር ላይ ነው ማግነስ አክሊዮሼን ተክቶ ወደ ሜዳ እንደገባ ጭምር የተመለከት ነውና ጠንካራ የሚባለውን ስብስባቸውን ትላንትና ይዘው ተገናኝተዋል። እነዚህ ሁለት ቡድኖች ለመጀመሪያም ለመጨረሻ ጊዜ ከትላንትናው ጨዋታ በፊት የተገናኙት 2024-25 የውድድር ዓመት ላይ በአውሮፓ ቻምፒየንስ ሊግ እንደነበር እናስታውሳለን። በመጀመሪያው ዙር ጨዋታ በፓርክ ደ ፕሪንስ በተደረገው ጨዋታ ፓሪስ ሰን ዠርሜን 3-1 አሸንፎ ነበር። በመልሱ ጨዋታ ደግሞ አስተን ቪላ በሜዳው ቪላ ፓርክ 3-2 አሸንፎ በድምር ውጤት ግን ፓሪስ ሰን ዠርሜን 5-4 አሸንፎ ወደ ቀጣዩ ዙር ማለፉን የምናስታውስበት ጨዋታ እነዚህ ሁለት ክለቦች ለመጨረሻም ለመጀመሪያ ጊዜ የተገናኙበት ነበር። ትናንትና ግን ሌላ ጨዋታ አድርገዋል። በአውሮፓ ሱፐር ካፕ ፓሪስ ሰን ዠርሜን 2-1 በሆነ ውጤት በማሸነፍ የአውሮፓ ሱፐር ካፕ አሸናፊ መሆኑን አረጋግጠዋል። ክቪቻ ክቫራትስኬሊያ እና ዴዜሬ ድዌይ ናቸው ትናንትና ሁለቱን የፓሪስ ሰን ዠርሜን የሚያሸነፊያ ግቦች ማስቆጠር የቻሉት። የአስተን ቪላን ብቸኛ ጎል እና ከሽንፈት ያልታደጋቸውን ጎል ደግሞ ማጆ ነው ማስቆጠር የቻለው። ፓሪስ ሰን ዠርሜን የአውሮፓ ሱፐር ካፕ ዋንጫን በተከታታይ ለሁለተኛ ጊዜ በማሸነፍ ድንቅ ታሪክንም መስራት ችሏል። አምናም እንዲሁ ቶትናም ሆትስፐርስን አሸንፈው የዚህ ዋንጫ ባለቤት እንደነበሩ እናስታውሳለን። ዘንድሮ ደግሞ ሌላኛውን የእንግሊዝ ቡድን አስተን ቪላን አሸንፈው በተከታታይ ለሁለተኛ ጊዜ ማሸነፍ የቻሉበት ሆኗል። በአሰልጣኝ ሉዊስ ኤንሪኬ የሚሰለጥነው ፓሪስ ሰን ዠርሜን በአመቱ ውስጥ አራተኛ ዋንጫቸው ነው ትላንትና ማሳካት የቻሉት። ያው የፍሬንች ሊጓንን ዋንጫ ማሳካታቸውን እናስታውሳለን። የአውሮፓ ቻምፒየንስ ሊግ
የአውሮፓ ሱፐር ካፕና የኮፕ ደ ፍራንስ ዋንጫዎችን ጭምር ማሳካት ችለዋል በዚህ ዓመትና አራተኛ ዋንጫቸውን ነው በዚህ ውድድር ዓመትም ማሳካት የቻሉት። አሰልጣኝ ሉዊስ ኤንሪኬም በተከታታይ ዓመት ድንቅ ስራዎችን መስራት የቻለ አሰልጣኝ መሆኑን በድጋሚ አስመስክሯል። ፓሪስ ሰን ዠርሜን በተከታታይ የአውሮፓ ሱፐር ካፕን ያሸነፈ በታሪክ አራተኛው ክለብ እንደሆነ ጭምር ነው በታሪክ እንደተመዘገበ የመረጃ ምንጮቹ የሚያሳዩት። ከትላንትናው ጨዋታ በኋላ ዴዚሬ ድዌ ሀሳቡን ሰጥቷል። በጣም ደስተኞች ነን ሲል ዴዚሬ ድዌ ከትላንትናው ጨዋታ በኋላ ይናገራል። ከእረፍት መልስ ወይም ከእረፍት ተመልሶ መጫወት ቀላል አይደለም፣ ነገር ግን ይህንን ጨዋታ ለማሸነፍ ሁሉንም ነገር አድርገናል ሲል ይናገራል። እጅግ በጣም ጥሩ ነው። አመቱን በሚያምር ዋንጫ በዩኤፋ ሱፐር ካፕ እንጀምረዋለን። በቀጣይ ደግሞ በትሮፊ ደስ ሻምፒየን ላይ እናተኩራለን። ከዛ ውጪ ግቦችን በዚህ የውድድር ዘመን ሁሉንም ዋንጫዎችን እንደገና ማሸነፍና ሌሎች ነገሮችን ማሳካት ነው ሲል ጭምር ይናገራል። ዴዚሬ ድዌ በትናንትናው ጨዋታ ላይ የጨዋታው ኮከብ የተባለበትን ፐርፎርማንስ ነው ማሳየት የቻለው። ያው በፈረንሳይ ብሔራዊ ቡድን በዲዲዬ ዴሾ ስር አንዳንድ ጨዋታዎችን በተጠባባቂነት ሲጀምር፣ አንዳንድ ጨዋታዎችን ደግሞ በቋሚነት ሲጀምር እንደነበር እናስታውሳለን። ነገር ግን በዛ የፈረንሳይ ስብስብ ውስጥ ግን ትልቅ አገልግሎትን ሰጥቷል ተብሎ አይታመንም ነበር። ነገር ግን ለፓሪስ ሰን ዠርሜን አሁንም ወሳኝ ተጫዋች መሆኑን በድጋሚ እያስመሰከረ ይገኛል። ትናንትናም የጨዋታው ኮከብ የተባለበትን እንቅስቃሴ ጭምር ነው ማድረግ የቻለው። በትናንትናው ጨዋታ ላይ በአጠቃላይ የአስተን ቪላ በኳስ ቁጥጥሩ ረገድ ፓሪስ ሰን ዠርሜን የተሻለ ኳስ ቁጥጥር ነበራቸው። ነገር ግን የጎል እድሎችን በመፍጠር ወይም የጎል ሙከራዎችን በማድረግ ከዛ ውጪ ጥሩ ኤክስጂዎችን በማስመዝገብ አስተን ቪላ የተሻሉ ቁጥሮች ነበሩት። በትናንትናው አጠቃላይ ጨዋታው ላይ 15 የጎል ሙከራዎችን ትናንትና አድርገዋል አስተን ቪላዎች። በአንጻሩ ፓሪስ ሰን ዠርሜን 12 ሙከራዎችን ያደረጉት፣ 4 ኢላማቸውን የጠበቁ ሙከራዎችን ነው በአስተን ቪላ በኩል የተመለከት ነው። በአንጻሩ 6 ሙከራዎችን ፓሪስ ሰን ዠርሜኖች ማድረግ ችለዋል። ነገር ግን ኤክስጂያቸውን የተመለከትን ከሆነ አስተን ቪላ 2.13 ሲያስመዘግብ፣ በአንጻሩ ፓሪስ ሰን ዠርሜን 1.04 ነው በትላንትናው ጨዋታ ላይ ማስመዝገብ የቻለው። በኳስ ቁጥጥሩ ረገድ ግን በተለይ በመጀመሪያው 45 የጨዋታ ክፍለ ጊዜ የፓሪስ ሰን ዠርሜን ፉል ዶሚናንስ ነበር በኳስ ቁጥጥሩ። የጎል ሙከራዎችን በማድረጉ ደግሞ አስተን ቪላዎች በመጀመሪያው 45 የተሻሉ እንቅስቃሴዎችን በጎል ሙከራዎች ረገድ ለማድረግ ጥረቶችን ያደርገዋል። በአጠቃላይ ፓሪስ ሰን ዠርሜን ጨዋታውን በማሸነፍ የአውሮፓ ሱፐር ካፕም አሸናፊ መሆናቸውን አረጋግጠዋል። ከትላንትናው ድል በኋላ ናስር አልከላይፊ አንዳንድ ጥያቄዎች ቀርበውላቸው ምላሻቸውን ሰጥተዋል። በተለይ ከብራድሊ ባርኮላ ጋር በተያያዘ ነበር ጥያቄ የቀረበላቸው። ያው የዚህ ተጫዋች ጉዳይ በተለይ ከሊቨርፑል ጋር በጣም ጠንከር ያለ ትስስር እንዳለው ይታወቃል። በዚህ የክረምት የተጫዋቾች የዝውውር መስኮት ወደ ሊቨርፑል ለማምራት ፍላጎት እንዳለው ጭምር የሚያሳዩ ነገሮች ነበሩት። በአሰልጣኝ ሉዊስ ኤንሪኬ ዘንድ ደግሞ አንድ ተጫዋች ለመውጣት ፍላጎት የሚያሳይ ከሆነ ይህንን ተጫዋች በሚቀጥለው የውድድር ዓመት ምናልባት እንኳን በቡድኑ ቢቆይ የማጫወት ብዙም ፍላጎት እንደሌላቸው በተደጋጋሚ ጊዜ ይገለጻልና ትናንትና አንድም ደቂቃ ሜዳ ላይ አልተመለከትነውም ብራድሊ ባርኮላን። ናስር አልከላይፊ ከዚህ ጋር በተያያዘ ጥያቄ ቀርቦላቸው ነበር። ስለ ወሬው ምላሻቸውን ሲሰጡ በጸጥታ እየሰራ ነው፣ ብዙም አናወራም፣ ጊዜው ሲደርስ እናወራለን። እሱ ይለቅ እንደሆነ ወይም ደግሞ እንደሚቆይም መናገር አልችልም። አሁን የፓሪስ ሰን ዠርሜን ተጫዋች ነው፣ የሚፈጠረውን ወደፊት እንመለከታለን። ነገር ግን ስራዎችን በጸጥታ እየሰራን ነው ሲሉ ይናገራሉና ምናልባት ይህ ፍንጭ እንዳለ በቀጣይ ወደ ሌሎች ክለቦች ሊያመራ የሚችልበት እድሉ በጣም ሰፊ እንደሆነ የሚያሳዩ መረጃዎችን ነው ናስር አልከላይፊ እንደሰጡ የመረጃ ምንጮቹ የሚጠቁሙት። በአጠቃላይ ግን የትናንትናው ጨዋታ ይህንን ይመስል ነበር። ሁለት የወዳጅነት ጨዋታዎችን እንመልከት። አንደኛው አርሰናል ከኮሞ ጋር እያደረገው የወዳጅነት ጨዋታ ነው። አርሰናል የመጨረሻ የወዳጅነት ጨዋታው ነው ትላንትና እያደረገው። ከኮሞ ጋር የተደረገው ጨዋታ በአቻ ውጤት ነው የተጠናቀቀው። ያው መደበኛው የጨዋታ ክፍለ ጊዜ በአቻ ውጤት ተጠናቆ በተሰጡ የመለያ ምቶች አርሰናል 4-3 በሆነ ውጤት ማሸነፍ ችሏል። በትላንትናው ጨዋታ ላይም በወዳጅነት ጨዋታ መርሃ ግብር 1-1 ነው ሙሉን የጨዋታ ክፍለ ጊዜ ያጠናቀቁት። በተለይ ወሳኞቹን ግቦች ያስቆጠሩት ለአርሰናል ሉዊስ ስኬሊ ሲያስቆጠር፣ ከዛ ውጪ ለኮሞ ደግሞ ለሴስ ፋብሬጋሱ ቡድን ኮሞ ደግሞ ክሮኤሺያዊው ባቱሪና ነው ኳስና መረብን ማገናኘት የቻለው ቆንጆ ጎል ነው ትናንትና ማስቆጠር የቻለው። ከጨዋታው በኋላ በተሰጠ መለያ ምት ግን አርሰናል 4-3 በሆነ ውጤት በማሸነፍ ጨዋታውን ድል ማድረግ ችለዋል። ዳቪድ ራያ በጨዋታው ላይ 2 የፍጹም ቅጣት ምቶችን በመለያ ምቶቹ ላይ ማዳን የቻለበትንና አርሰናልን ባለድል እንዲሆንም ትልቅ አስተዋጽኦ ያበረከተበት ነው። በአጠቃላይ አርሰናል የፕሪሲዝን ጨዋታውን አድርጎ አጠናቋል። በአጠቃላይ በዚህ የፕሪሲዝን ወቅትም 5 ያክል ጨዋታዎችን ያደረገው 2ቱን አሸንፏል፣ 2ቱን ደግሞ ተሸንፏል፣ አንዱን ደግሞ በአቻ ውጤት ነው ያጠናቀቀው። ከነዚህ ውስጥ አንደኛው ጨዋታ በዝግ ስቴዲየም የተደረገ ነው። መጀመሪያ ላይ አንድ የዝግ ስቴዲየም የተደረገ ጨዋታና ድል ያደረጉበት ጨዋታ እንደነበር እናስታውሳለን። ክሪስቶስ ዞሊስ በዛ ጨዋታ ላይ አሲስት እንዳደረገን በርካቶች ሲናገሩ ነበር እና ያንም ጨዋታ አሸንፈው እንደነበር
እናስታውሳለን። ከዛ ውጪ በዚህ የፕሪሲዝን ቆይታ ላይ በጣም ጥሩ አቋማቸውን ካሳዩ ተጫዋቾች መካከል አንደኛው ነው። ክሪስቶስ ዞሊስ በተለያዩ ጨዋታዎች ላይ የጎል እድሎችን ሲፈጥር ነበር። ከትላንትና ውጪ ባሉት ከዛ በፊት ባደረጓቸው 4 ጨዋታዎች ላይ ወይ ጎል ያስቆጥራል ወይ አሲስት ያደርግ ነበር። ትላንትና ብቻ ነው አሲስትም ጎልም ሳያስቆጥር ያጠናቀቀበት ጨዋታ የሆነውና በዚህ የፕሪሲዝን ቆይታ በጣም ጥሩ ነገሮችን ማሳየት ችሏል። በክፍት ጨዋታዎች ግን አሁንም ጎል ማስቆጠር አርሰናል በጣም እየቸገረው እንደሆነ በትናንትናው ጨዋታ ባለፉት ጨዋታዎችም ስንመለከት እንደነበር የሚታወስ ነው። በቂና ጥራት ያላቸው የጎል እድሎችን መፍጠር አሁንም ድረስ እንዳልቻለ ነው የሚመለከተው። በተለይ ግን አሁንም ቢሆን ወሳኞቹ ተጫዋቾች ገና ይመጣሉ ተብሎ ነው የሚታሰበው። በዋነኝነት ደግሞ ዋናው ጥምረት ደግሞ በሚሆንበት ጊዜ የተሻሉ የጎል እድሎችን ይፈጥራል ተብሎ ቢታመንም ነገር ግን አሁንም ግን ይሄ ችግር እንዳልተቀረፈና ባለፈው የውድድር ዓመት በተለይ በአንዳንድ ጨዋታዎች ላይ የግድ የተከላካይ ስፍራ ተጫዋቾች ጎል እንዲያስቆጥሩ ከማዕዘን ምቶች የሚገኙ ጎሎች በጣም ወሳኝ እንዲሆኑ አድርጓቸው ነበርና ያ ነገር መስተካከል አለበት ተብሎ ይታመናል። በዚህ የክረምት ተጫዋቾች የዝውውር መስኮት አሁንም ቢሆን አርሰናል በክንፍ መስመሩ ላይ ተጫዋች ማምጣት አለበት፣ በአጥቂ መስመሩ ላይም ተጫዋቾች መምጣት እንዳለባቸው ነው እየተመለከትን የምንገኘውና አሁንም ቢሆን ያንን ነገር የአጥቂ መስመሩን ድክመት መቅረፍ ይኖርበታል ተብሎ ይታሰባል። ከዛ ውጪ በቀኝ በኩል የመከላከል ችግሮችም እንደነበሩ የሚያሳዩ መረጃዎችን የተመለከተ ነው። እርግጥ ነው አርሰናል በዛ በኩልም እንቅስቃሴዎችን ለማድረግ ጥረት እያደረገ እንደሆነ የሚታወቅ ጉዳይ ነው። አርሰናል በቀሩት ጥቂት ሳምንታት ውስጥ የግራ ክንፍ አጥቂም ሴንተር ባክና በቀኝ ፉል ባክ ላይ የሚጫወት ተጫዋችን ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ነው የሚታሰበው። ሁኔታዎች ከፈቀዱ ደግሞ የመሀል አጥቂም ጭምር ለማስፈረም እንቅስቃሴዎችን እንደሚያደርጉ እየተገመተ ይገኛል። ትናንትና አሰልጣኝ ሚኬል አርቴታ ተናግረው ነበር ከተጫዋቾች ዝውውር ጋር በተያዘና ለማድረግ እንሞክራለን ወይም ደግሞ ጥረቶችን እያደረግን ነው ዝውውሮችን ለማድረግ የሚል አይነት ሀሳብን ጭምር ነው እየሰጡ የነበረው። በፕሪሲዝኑ ሂደትም አርሰናል ቀስ በቀስ ጠንካራ የሆነ ስብስብ እየገነባ እንደመጣ ጭምር ይናገራሉ። አሁን ላይ ቡድኑ መደበኛ ንግግሮችን ለመጀመርም በዝውውር ገበያው ላይም እንቅስቃሴዎችን እያደረገ እንዳለ ጭምር የተናገረው። በቀጣይ ከማንቸስተር ሲቲ ጋር የሚደረገው የኮሚንሺልድ የፍጻሜ ጨዋታ ይጠብቃቸዋል። የፕሪሲዝን ጨዋታቸውን ግን ትላንትና ባደረጉት መርሃ ግብር አጠናቀባል። ሌላኛው ትላንትና የተደረገው ጨዋታ የወዳጅነት ጨዋታው ማንቸስተር ዩናይትድ ያደረገው መርሃ ግብር ነው። ትላንትና ማንቸስተር ዩናይትድ በወዳጅነት ጨዋታ ከሊድስ ዩናይትድ ጋር መርሃ ግብሩን ያደርገዋል። 1-1 በሆናቸው ውጤት ነው የትላንትናውን ጨዋታ ያጠናቀቀው። ለማንቸስተር ዩናይትድ የመጀመሪያውን ጎል ያስቆጠረው ጆሹዋ ዘርክዚ ነው። በአንጻሩ ደግሞ ለሊድስ አሮንስ ነው ኳስና መረብን ማገናኘት የቻለው። ከጨዋታ በኋላ ግን እንዲለያዩ ተብሎ በተሰጣቸው የመለያ ምት ማንቸስተር ዩናይትድ 5-4 በሆነ ውጤት ማሸነፍ ችሏል። ማንቸስተር ዩናይትድ የመጨረሻ የቅድመ ውድድር ዘመን ጨዋታውን ቅዳሜ ዕለት ያደርጋል። ከአሰልጣኝ ሩበን አሞሪም ቡድን ኤሲ ሚላን ጋር ይጫወታል። ከቀድሞ አሰልጣኛቸው ጋር አብዛኞቹ ተጫዋቾች እንግዲህ ይጫወታሉ። ይህ ጨዋታ የፊታችን ቅዳሜ የሚደረግ ነው። ማንቸስተር ዩናይትድም የመጨረሻ ፕሪሲዝን ጨዋታውን የሚሆነው በዛ ጨዋታ ላይ የሚያደርግ ነው የሚሆነው። በዛ ጨዋታ ላይ በርከት ያሉ ተጫዋቾች ይመለሳሉ ተብሎ ይታሰባል። በተለይ እነ ማርከስ ራሽፎርድ እነ ኮቢ ማይኖ በዛ ጨዋታ ላይ የሚኖሩበት እድል በጣም ሰፊ እንደሆነ የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። አሰልጣኝ ማይክል ካሪክም ያንን ነገር እየተናገሩ ይገኛሉ። በዚህ የማንቸስተር ዩናይትድ ጉዳዮችን እናንሳ። ማርከስ ራሽፎርድ፣ ሊሳንድሮ ማርቲኔስ፣ ኮቢ ማይኖ ሙሉ በሙሉ ዝግጁ አልነበሩም ለትናንትናው ጨዋታ። ለቅዳሜው ጨዋታ ግን ሙሉ ለሙሉ ይደርሳሉ ሲል ነው አሰልጣኝ ማይክል ካሪክ ከትላንትናው ጨዋታ በኋላ ሀሳባቸውን የሰጡትና በቀጣይ ጨዋታ ሙሉ ስኳዳችንን ይዘን ጨዋታውን ለማድረግ እንሞክራለን ሲል የተናገረው። ፖል ስኮልስ ይናገራል። ዩናይትድ የመሃል ተከላካይ ያስፈልጋቸዋል ሲል ነው የተናገረው ፖል ስኮልስ። አሁን ያሉት ተከላካዮች በቂ ጥራት ስለሌላቸው እንደኔ ክሪስቲያን ሮሜሮ ቢያስፈርሙ ጥሩ ይመስለኝ ነበር ሲል ይናገራል። ይህ ተጫዋች ቢፈርም ጥሩ ነበር ሲል ይናገራል። ነገር ግን ወደ አትሌቲኮ ማድሪድ ለማምራት ሙሉ ለሙሉ መስማማቱን ትናንትና ፋብሪዚዮ ሮማኖ ጭምር እንዳረጋገጠው የሚታወቅ ጉዳይ ነውና ሌላ ተከላካይን ለማስፈረም እንቅስቃሴ ማድረግ አለባቸው ሲል ነው ፖል ስኮልስ የተናገረው። ሌላኛው ማንቸስተር ዩናይትድ በዝውውር በጀቱና ባለማቸው ተጫዋቾች ላይ ተለዋዋጭ እንዲሆን እየተገደደ ይገኛል የሚል መረጃ ይፋ ተደርጓል። ይህን የሆነበት ምክንያት ደግሞ ክለቡ ከመጋቢት ወር አካባቢ ይገባል ብሎ የጠበቀው የገቢ መጠን በተግባር ስላልተሳካ ነው፣ ወይም ደግሞ አገኘዋለሁ ብሎ ያሰበው ገቢ እንዳልተገኘ የሚያሳዩ መረጃዎች ናቸው ሮብ ዳውሰን እየተናገረ የሚገኘውና በዚህ ምክንያት ነው ከአንዳንድ ዝውውሮች እየሸሸ እንደሚገኝ ጭምር የመረጃ ምንጮቹ ይፋ ያደረጉት። ከዛ ውጪ ማንቸስተር ዩናይትዶች ከ12 ወራት በፊት በራሽፈርድ ጉዳይ ላይ ለባርሴሎና ብዙ ቅናሾችን እንዳደረጉና ብዙ ነገሮችን እንዳደረጉላቸው ይፋ ተደርጓል። ተጫዋቹን በ26 ሚሊዮን ፓውንድ መልቀቅ ከገበያው ዋጋም በታች እንደሆነ
ተሰምቷቸው እንደነበር ጭምር ነው ይፋ የተደረገው። ምንም ይሁን የዝውውር ዋጋ ግን ያስቀመጡት ስምምነቱ በእርግጠኝነት ይጠናቀቃል ብለው አስበው ስለነበር ነው። ጉዳዩ ግን ትንሽ ያስገረማቸው እንደሆነ ጭምር ተናግሯል። ይህንን ያክል የገንዘብ ቅናሾችን እንኳን አድርገው ይህኛው ክለብ ወይም ባርሴሎና ተጫዋቹን ለማስፈረም አለመፈለጉና አለመንቀሳቀሱ እጅግ በጣም እንዳስገረማቸው ነው በማንቸስተር ዩናይትድ በኩል ያሉ የመረጃ ምንጮች እየተናገሩ የሚገኙትና ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች ያስፈርሙታል ብለው የገንዘብ ቅናሾችን አድርገው እንደነበር ይፋ ተደርጓል። ሃሪ ማጓየር የማይክል ካሪክ ቀዳሚ ምርጫ እንደሆነ ተነግሮታል ተብሏል። እንግሊዛዊው ተከላካይ ሃሪ ማጓየር የቅርብ ጊዜያት ወዲህም በአስደናቂ ብቃት ማንቸስተር ዩናይትድን እያገለገለ እንደሚገኝ የሚታወቅ ጉዳይ ነው። በዚህም ተጫዋቹ ተነጥቆት የነበረውን የቋሚነት ቦታ ማስመለስ መቻሉ የሚታወቅ ጉዳይ ነው። ሃሪ እንግዲህ ከአሰልጣኝ ማይክል ካሪክ ቀዳሚ ምርጫዎች ውስጥም አንዱ መሆን እንደቻለ ይፋ ተደርጓል። ይህንን ተከትሎ ማንቸስተር ዩናይትድ የተጫዋቹን ውል ለማራዘም መወሰኑ ይፋ ተደርጓል። እንግሊዛዊው አሰልጣኝ ማይክል ካሪክም ተጫዋቹን በቀጣዩ የውድድር ዓመት የቡድኑ ቋሚ ተሰላፊ እንደሚሆን አረጋግጠውለታል፣ ቃል ገብተውለታል ተብሏል። ተጫዋቹ ከሊሳንድሮ ማርቲኔዝ ጋር በጋራ በመሆን የተከላካይ መስመሩን እንደሚመራ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። በተለይ ሜል የተባለው የመረጃ ምንጭ ይህንን ነው እየተናገረ የሚገኘው። ከኳስ ጋርና ከኳስ ውጪ መሻሻል አለብን ብሏል ፓትሪክ ዶርጉም። እናም ደግሞ በእነዚህ የወዳጅነት ጨዋታዎች ላይ መመልከት ትችላላችሁ። ካሪክም ፈጣን ማጥቃቶችን፣ ፈጣን አጫዋቶችን እንዲሁ በላይኖች መካከል እንድንጫወት በጣም ይፈልጋል። በተቻለ መጠን ብዙ የግብ ዕድሎችን እንድንፈጥርና ጨዋታዎችን እንድናሸንፍ ይፈልጋል። ያንን ነገር ደግሞ ለማድረግም እኛ ጠንክረን እየሞከርን ነው ሲል ፓትሪክ ዶርጉ ሀሳቡን እየሰጠ ይገኛል። ሌላኛው ማይክል ካሪክ ስለ ማርከስ ራሽፎርድ አስተያየቱን ሰጥቷል። እሱ የኛ ተጫዋች ነው፣ በጥሩ መልኩ እንግዲህ ተመልሷል። እናም እሱ ደግሞ ለኛ በጣም ወሳኝ ተጫዋች ይሆናል፣ እንደ ሌሎቹ በጣም ወሳኙ ተጫዋች ነው ሲልም ጭምር ይናገራል። እኔ እሱን ለረጅም ጊዜ አውቀዋለሁ፣ እናም እሱ የተለየ ነገርን እንደሚሰጠኝም በጣም እርግጠኛ ነኝ። አዲሱን ሲዝን ለመጀመርም በጣም ተዘጋጅተናል ሲልም ጭምር ነው የተናገረው። ሌላኛው ዩሪ ቴሌማንስ ነው ሀሳቡን የሰጠው። ለአስተን ቪላ በጣም አመስጋኝ ነኝ ብሏል ዩሪ ቴሌማንስ ለቀድሞ ክለቡ ያለውን ፍቅር ሲናገር። ትልቅ ክለብ ነው፣ እናም ደግሞ አብረን አስደናቂ ነገሮችን አሳክተናል። ነገር ግን ከአስተን ቪላ የሚበልጡ ክለቦች አሉ። ማንቸስተር ዩናይትድ ምንም ጥያቄ የለውም ከነሱ አንዱ ነው። ለየትኛውም ተጫዋች ዩናይትድን መቀላቀል በጣም ትልቅ ክብር ነው። አስተን ቪላን ግን አመሰግናለሁ ሲልም ነው የተናገረው ዩሪ ቴሌማንስ። ሃሪ አማስ ክለቡን እንደሚለቅ እየተነገረ ነው። የማንቸስተር ዩናይትድ ወጣት ተጫዋች ሃሪ አማስ በዚህ ክረምት ማንቸስተር ዩናይትድን ይለቃል። ክለቡ በግራ ተከላካይ ቦታ ላይ እሱን ለረጅም ጊዜ መፍትሄ አድርጎ አይመለከተውም። በተጨማሪም ደግሞ ክለቡ ተጫዋቹን መሸጥ እንደሚፈልግ ጭምር ነው ስካይ ስፖርት የተባለ የመረጃ ምንጭ ይፋ ያደረገው። በዚህ ምክንያትም በዚህ ክረምት የተጫዋቾች የዝውውር መስኮት ክለቡን ለቆ እንደሚወጣ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ሌላኛው የምናነሳው ጉዳይ በዝውውር መስኮቱ የመጀመሪያ ቀን ሉዊስ ሆልን ማስፈረም ፈልገው ነበር ማንቸስተር ዩናይትዶች። ነገር ግን ዝውውሩ እንዳሰቡት ግን ቀላል እንዳልሆነ ተረድተዋል። በዝውውር መስኮቱ የመጀመሪያዎች ላይ ማንቸስተር ዩናይትድ የግራ ተከላካይ ማስፈረም ዋናው ኢላማ ነበር። ነገር ግን ከሳምንታት በኋላ ሀሳባቸውን እንደቀየሩና በሚቀጥሉት ቀናት ምን እንደሚፈጠር በርካቶች በጉጉት እየጠበቁ እንደሆነ፣ ነገር ግን ማንቸስተር ዩናይትድ የሉዊስ ሆልን ጉዳይ በድጋሚ ይመለከታሉ ወይ በርካቶችን በጉጉት እየጠበቁት የሚገኝ ጥያቄ እንደሆነ ነው የመረጃ ምንጩ ይፋ ያደረገው። የአርሰናል የዝውውር ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ብሩኖ ጊማሬሽ አርሰናልን በቴክኒክ የተሻለ ተጫዋች ያደርገዋል ብሏል ፖል ስኮልስ። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ብሩኖ ጊማሬሽ የአርሰናልን ክፍተት እንደሚሞላ ነው እየተናገረ የሚገኘው። የጊማሬሽ የአርሰናል ዝውውር ያነሳው ፖል ስኮልስ በአርሰናል ነገሮች ለሱ ጥሩ እንደሚሆኑ ይሰማኛል ሲልም ጭምር የተናገረው። ጊማሬሽ አርሰናልን በቴክኒክ የተሻለ ተጫዋች ያደርገዋል ያለው ፖል ስኮልስ ምክንያቱም የቡድኑን አጨዋወት የሚቀይሩ አማካዮችን እያስፈልጉ ነበር ሲልም ነው የተናገረው። አርሰናል አምና ሊጉን ሲያሸንፍ በመሃል ሜዳ ጥምረቱ ላይ ስኬታማ አልነበረም ሲል ፖል ስኮልስ ይናገራል። እና ብሩኖ ጊማሬሽ ግን ለዚህ የአርሰናል ክፍተት ትልቁ መፍትሄ ሊሆን ይችላል። በጣም ቴክኒካል ተጫዋች ነው። ስለዚህ ለአርሰናልም በጣም ጥሩ ቴክኒካል ነገሮችን መጨመር ይችላል ሲልም ጭምር ነው እየተናገረ የሚገኘው ፖል ስኮልስ ለአርሰናል አዲሱ ፈራሚ ብሩኖ ጊማሬሽ ሀሳቡን ሲሰጥ። ሌላኛው ቤን ጃኮብስ የተናገረው ጉዳይ ነው። አርሰናል የዩቬንቱስን ወጣት ኮከብ ኬናን የልዲዝን በከፍተኛ ደረጃ እንደሚያደንቁት እየተገለጸ ይገኛል። ነገር ግን ቱርካዊውን ኮከብ ከዩቬንቱስ ማስፈረም ግን አርሰናል በጣም ትልቅ የገንዘብ ጥያቄን
ማቅረብ ሊኖርበት ይችላል ተብሎ ይታመናል። ነገር ግን አርሰናሎች ይህንን ተጫዋች ለማስፈረም ጥሩ ፍላጎት እንዳላቸውና ተጫዋቹን በጣም እንደሚያደንቁት ጭምር ነው እየተናገረ የሚገኘው። አርሰናል በቀጣዮቹ ቀናት የዝውውር ቀናት ላይ ምናልባት ኬናን የልዲዝን ለማስፈረም በጣም ጠንከር ብሎ እንቅስቃሴዎችን ሊያደርግ እንደሚችል ጭምር ሀሳቡን ሰጥቷል። ነገር ግን ይህንን ተጫዋች ከዩቬንቱስ ለማስወጣት ግን የግዴታ በጣም ትልልቅ ገንዘቦችን ማቅረብ ይጠበቅባቸዋል ሲልም ነው ቤን ጃኮብስ የተናገረው። ሌላኛው ከአርሰናል ዝውውር ጋር በተያያዘ የሚነሳው የክሪስቲያን ሮሜሮ ጉዳይ ነው። አርሰናሎች ይህንን ተጫዋች ለማስፈረም ፍላጎት እንደነበራቸው ምንም ጥያቄ የለውም። ቶተንሃም ክሪስቲያን ሮሜሮ ለአርሰናል የመሸጥ ፍላጎት እንደሌላቸው ቢናገሩም አርሰናል ግን በቀጥታ ስለ ክሪስቲያን ሮሜሮ የዝውውር ሁኔታ ግን ቶተንሃምን አነጋግሮ እንደነበር ጭምር ይፋ ተደርጓል። አሁን ላይ ያው የክሪስቲያን ሮሜሮ ጉዳይ የመሳካት እድሉ በጣም ጠባብ እንደሆነ ይታወቃል። ምክንያቱም ተጫዋቹ ወደ አትሌቲኮ ማድሪድ ለማምራት ከጫፍ ደርሷል። ከዛ ውጪ አርሰናልም ከክሪስቲያን ሮሜሮ ይልቅ ወደ ኤዝሬል ኮንሳ ዝውውርም ፊታቸውን እንዳዞሩ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ነገር ግን ክሪስቲያን ሮሜሮን ለማስፈረም ግን ቶተንሃምን በይፋ አነጋግረው እንደነበርና ይህንን ተጫዋች አጥብቀው ሲፈልጉት እንደነበር ጭምር ነው ይኸው የመረጃ ምንጭ ይፋ ያደረገው። አርሰናል በኤዝሬል ኮንሳ ላይ ያላቸው ፍላጎት ዳግም እያንሰራራ እንደሚገኝም ተነግሯል። ተጫዋቹን ለማስፈረም የመጀመሪያ ያደረጉት ጥረትም 30 ሚሊዮን ፓውንድ አካባቢ ብቻ ለመክፈል በነበራቸው ፍላጎት ሳይሳካ ቀርቷል። ቪላ ለተጫዋቹ ያወጣው ዋጋ 60 ሚሊዮን ፓውንድ አካባቢ እንደሆነ ጭምር ይፋ ተደርጓል። አርሰናል ኤዝሬል ኮንሳን ማስፈረም ከፈለጉ የገንዘብ መጠኑን በደንብ ከፍ ማድረግ እንደሚጠበቅባቸው አምነው እንደተቀበሉ ጭምር ይፋ ተደርጓል። ነገር ግን ቪላ ለተጫዋቹ ካወጡት ተመን በታች በሆነ ዋጋ ይለቁታል የሚለው ጉዳይ በጣም አስቸጋሪ ያደርገዋል ተብሎ ይታሰባል። ነገር ግን አሁን አርሰናል በተለይ የዊሊያም ሳሊባን ቦታ መተካት የሚችል ከዛ ውጭ ደግሞ በቀኝ ፉልባክ ቦታ ላይ ደግሞ ማገልገል የሚችል ተጫዋችን በገበያው ላይ እያሰሱ ይገኛሉና ከነዚህ ተጫዋቾች መካከል አንደኛው ደግሞ ኤዝሬል ኮንሳ እንደሆነ ነው የመረጃ ምንጩ ይፋ ያደረገው። ሌላኛው ዴክላን ራይስ፣ ብሩኖ ጊማሬሽ እና ማርቲን ኦዴጋርድ አሰልጣኝ ሚኬል አርቴታ በመሃል ሜዳ ላይ አጣምሮ ለማየት በጣም የሚመኙ አይነት የአማካይ ክፍል ጥምረት እንደሆነ እየተገለጸ ነው። እነዚህ ሶስት ተጫዋቾች ሁሉም ጤነኛ በሚሆኑበት ሰዓት በሚቀጥለው የውድድር ዓመት ምናልባት በቋሚነት ልንመለከተው የምንችለው ጥምረት ይሆናል ተብሎ ይታሰባል። የዴክላን ራይስ፣ የብሩኖ ጊማሬሽ እና የማርቲን ኦዴጋርድን ጥምረት ዴክላን ራይስ ጉልበትና ጥንካሬን እንደሚያመጣ ይታወቃል። ብሩኖ ጊማሬሽ ደግሞ ጨዋታን የመቆጣጠርና የመረጋጋት ብቃትን ይሰጣል ተብሎ ይታሰባል። ማርቲን ኦዴጋርድ ደግሞ የግብ ክልል ውስጥ ፈጠራንና ጥራትን እንደሚጨምርላቸው ይታወቃል። ይሄ ሶስቱ ጥምረት በአማካይ ስፍራው ላይ በጣም ጥሩ ነገሮችን ማድረግ ይችላል ብሎ ያምናል አሰልጣኝ ሚኬል አርቴታ። በሚቀጥለው የውድድር ዓመትም ይህንን ጥምረት ለመመልከት እንደጓጓ ጭምር ነው የተነገረው። ሌላኛው አርሰናል አጥቂውን ጋብሪኤል ማርቲኔሊን መሸጥ እንደሚፈልግ ይፋ ተደርጓል። አርሰናሎች ጋብሪኤል ማርቲኔሊን የቱርክና የሳዑዲ አረቢያ ክለቦችን ጨምሮ በዓለም ላይ የሚገኙ በርከት ያሉ ክለቦችም ጥያቄዎችን እያቀረቡለት እንደሚገኝ ነው ኢኤስፒኤን ብራዚል የተባለው የመረጃ ምንጭ ይፋ ያደረገው። ከዚህ ተጫዋች ጋር በተያያዘ ለምሳሌ አርሰናል ለጋብሪኤል ማርቲኔሊ ከጋላታሳራይ መጀመሪያ ቀርቦለት የነበረውን የ40 ሚሊዮን ዩሮ ጥያቄን ውድቅ በማድረግ 60 ሚሊዮን ዩሮ አካባቢ ጠይቆ እንደነበር የሚታወስ ነው። በተለይ ኢታ ንዋኔሪ በ40 ሚሊዮን ዩሮ ያቀረበው ሲሆን ከጋላታሳራይ ጋር ያለው ሁኔታ ይበልጥ አዎንታዊና ተጨባጭ በሆነ መንገድም እየሄደ እንደሚገኝ ነው የቱርክ የመረጃ ምንጮችም ጭምር የሚናገሩት። ከዛ ውጭ ጋላታሳራይ ደግሞ ለጋብሪኤል ማርቲኔሊ የተሻሻለ 45 ሚሊዮን ዩሮም እንዳቀረቡ የሚያሳዩ መረጃዎች ያሉ። ብራዚላዊው ተጫዋች አርሰናልን ለመልቀቅ ያን ያክል ግፊቶችን እያደረገ አይደለም። በአርሰናል ቢቆይ ደስተኛ እንደሚሆን ምንም ጥያቄ የለውም። ነገር ግን ለመልቀቅ ደግሞ ዝግጁ ሊሆን ይችላል ተብሎ ይታሰባል። አርሰናል እሱን ለመሸጥ በጣም ዝግጁ ስለሆነ ከክለቡ ጋር የሚለያይ ከሆነ ደግሞ በአውሮፓ ጠንካራ ሊጎች ውስጥ መዘዋወርንና መጫወትን እንደሚመርጥ ይፋ አድርጓል። ምናልባት ትልልቆቹ የአውሮፓ ሊጎች የሚጠይቁት ከሆነ ወደ እነዛ ክለቦች የማምራት ፍላጎት ይኖረዋል። ያው የቱርክ ሊግም እንግዲህ ትልቅ የሚባል አይነት እንኳን ባይሆን ነገር ግን በአውሮፓ ጥሩ ከሚባሉ ሊጎች መካከል አንደኛው ነውና ወደ ቱርክ ሊግ የሚያመራበት እድልም ሊኖር እንደሚችል ነው በጋብሪኤል ማርቲኔሊ በኩል መረጃዎች እየወጡ እንደሚገኝ ዘገባው የጠቆመው። ሌላኛው ከአርሰናል ጋር የተያዘው ጉዳይ የአትሌቲኮ ማድሪዱ ተከላካይ የሆነው ማርክ ፑቢል በአርሰናል የዝውውር ኢላማ ዝርዝር ውስጥ የሚገኝ ሌላኛው ተጫዋች ተደርጎ ይቆጠራል። በክለብ ውስጥ ትልቅ ደረጃ የተሰጠው ተጫዋች እንደሆነም ተናግሯል። አርሰናል የማርክ ፑቢልን ዋጋ ደግሞ ለማወቅና የዝውውር እድሉንም ለማወቅ አስቀድሞ ከአትሌቲኮ ማድሪድ ጋር ንግግሮችንና ግንኙነቶችን እንዳያደረገ ነው ፋብሪዚዮ ሮማኖ እየተናገረ የሚገኘውና አርሰናል በቀጣይ ከሚመለከታቸው ተጫዋቾች መካከል አንደኛው ሊሆን እንደሚችል ነው ይሄ ተጫዋች እየተገለጸ የሚገኘው።
አሰልጣኝ ሚኬል አርቴታ ይናገራል። በቡድኑ ላይ ክህሎትና ጥራት መጨመር እንፈልጋለን። ያንን ለማድረግም በትጋት እየሰራን ነው ሲል ይናገራል። በእኛ ላይ ብቻ የተመሰረተ ስላልሆነ እንደሚሳካልን እርግጠኛ መሆን አንችልም። ደረጃችንን ማሳደግ የሚችሉ ጥቂት ተጫዋቾች ያሉ፣ እነሱን ለማስፈረም ትልቅ ጥረቶችን እያደረግን እንገኛለን ሲል ነው አሰልጣኝ ሚኬል አርቴታ ሀሳቡን የተናገረው። ቸልሲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ቸልሲ ተጫዋቹን ለመሸጥ ቀነ ገደብ እንዳስቀመጠም ይፋ ተደርጓል። ማንቸስተር ሲቲ የቸልሲውን አማካይ ኤንዞ ፈርናንዴዝን የማስፈረም ፍላጎት እንዳለው በተደጋጋሚ ጊዜ ይነገራል እና አሁን ላይ ቸልሲ ማንቸስተር ሲቲ ተጫዋቹን ለመግዛት ጥያቄ እንዲያቀርብ ቀነ ገደብ አስቀምጦላቸዋል። ሰማዮቹ ማንቸስተር ሲቲ እስከ አርብ ምሽት ድረስ 120 ሚሊዮን ፓውንድ ይዘው እንዲቀርቡ ካልሆነ ግን ከዛ በኋላ ጥያቄዎችን እንዳያቀርቡ ጭምር ነው ያሳሰቧቸው። ቸልሲ የማንቸስተር ሲቲን ጥያቄ ከተቀመጠው ሰዓት በኋላ ከመጣ ተጫዋቹን እንደማይሸጡትም ተናግረዋል። ቸልሲ ስለተቀመጠው ቀነ ገደብም ለማንቸስተር ሲቲና ለተጫዋቹ ወኪልም ጭምር ማሳወቃቸው ነው ይፋ እየተደረገ የሚገኘው። ስለዚህም ባስቀመጡት ቀነ ገደብ ድረስ ይህንን ተጫዋች ለማስፈረም እንቅስቃሴዎችን ማድረግ ይችላሉ ክለቦች። ነገር ግን ከዛ በኋላ የሚመጡ ጥያቄዎችን በጭራሽ የመቀበል ፍላጎት እንደሌላቸው ጭምር ነው በቸልሲ በኩል እየተገለጸ የሚገኘው። ቸልሲዎች ለሞርጋን ሮጀርስ የከፈሉት የ117 ሚሊዮን ፓውንድ ክፍያና ፓሪስ ሰን ዠርሜን ለባርኮላ የጠየቀው 145 ሚሊዮን ፓውንድ ገንዘብ የፔድሮ ኔቶ ዝውውር ላይ ተጽዕኖችን አሳድረዋል የሚል መረጃ ይፋ ተደርጓል። ኤንዞ ማሬስካና ፔድሮ ኔቶ ጠንካራ ግንኙነት እንዳላቸው ይነገራል። እናም የክንፍ ተጫዋቹ ባለፈው የውድድር ዘመን አጋማሽ ላይ ጣሊያናዊው ተጫዋችን በመልቀቁ ከተበሳጩ ተጫዋቾች ጣሊያናዊው አሰልጣኝ በመልቀቁ ምክንያትም ከተበሳጩ ተጫዋቾች መካከል አንደኛው ነው ፔድሮ ኔቶ። ማንቸስተር ሲቲን ጨምሮ 4 የፕሪሚየር ሊግ ክለቦችም በዚህ ተጫዋች ላይ ፍላጎት እንዳላቸው ይነገራል። ነገር ግን ቸልሲዎች እዚህ ተጫዋች ላይ የለጠፉት ዋጋ ግን እጅግ በጣም ከፍተኛ መሆኑን ተከትሎ በተለይ እንዳልኳችሁ የሞርጋን ሮጀርስ ወደ ቸልሲ የተዘዋወረበት ዝውውርና ብራድሊ ባርኮላ አሁን እየጠየቀበት የሚገኘው 145 ሚሊዮን ፓውንድ የፔድሮ ኔቶን ዋጋ በትንሹም ቢሆን ከፍ እንዲል ካደረጉት ምክንያቶች መካከል እንደሚጠቀሱ ነው ይፋ የተደረጉትና በዚህ ምክንያት ተጫዋቹ አሁንም ቢሆን የመሸጥ እድሉ ጠባብ ሆኗል። ምክንያቱም ከፍተኛ ገንዘቦችን አቅርበው ለማስፈረም እንቅስቃሴዎችን እያደረጉ የሚገኙ ክለቦች እጅግ በጣም ውስን ከመሆናቸው ጋር በተያያዘ ነው ይሄ ነገር የተነሳው። ቸልሲ ላሚን ካማራን ለማስፈረም በሚደረገው ፉክክር ላይ እንደተቀላቀለ ፉት መርካቶ የተባለ የመረጃ ምንጭ ይፋ አድርጓል። ይህንን ተጫዋች ለማስፈረም ሌሎች ክለቦችም በዝውውር ገበያው ፉክክር ላይ እንዳሉ ይታወቃል። ቸልሲም ግን ይህንን ተጫዋች ለማስፈረም ጥረቶችን እያደረገ ነው የሚገኘው። ቸልሲዎች ለአክሰል ዲሳሲ በውሰት 5 ሚሊዮን ዩሮ ይፈልጋሉ ተብሏል። ይህ መጠን ግን ክሪስታል ፓላስ ከመጠን በላይ ነው ብሎ አስቧል የሚል መረጃ ይፋ ተደርጓል። በመጪዎቹ ቀናት በሁለቱ ክለቦች መካከልም ተጨማሪ ድርድሮች ይኖራሉ ተብሎ እንደሚጠበቅ ነው ሳንቲ አውነ የፉት መርካቶ ዘጋቢ እየተናገረ የሚገኘው። በአጠቃላይ ግን ቸልሲዎች ለአክሴል ዲሳሲ እንግዲህ 5 ሚሊዮን ዩሮን ለውሰት ክፍያ እንደሚፈልጉ የመረጃ ምንጩ ይፋ አድርጓል። የሊቨርፑል ጉዳዮችን የምንንገራችሁ በዚህ ክረምት የዝውውር ገበያው ከአቅም ውጪ እየሄደ ነው። በተለይም የፕሪሚየር ሊግ ክለቦች እና ደግሞ ሪያል ማድሪድ ከፍተኛ ደረጃ ላይ እንኳን ገና ራሳቸውን በበቂ ሁኔታ ያላረጋገጡ ተጫዋቾችን ለመግዛት እጅግ በጣም ከፍተኛ ገንዘቦችን ለመክፈል ፍቃደኞች ሆነው የተመለከትንበት የዝውውር መስኮት እንደሆነ ምንም ጥያቄ የለውም። ብራድሊ ባርኮላ እንኳን ባለፉት 2 የውድድር ዓመታት በተለይ የቻምፒየንስ ሊግ ፍጻሜዎችን በርካታ የፍሬንች ሊግ ዋንጫዎችን ያሸነፈ እንደሆነ ይታወቃል። በከፍተኛ ደረጃ የመጫወትም በቂ ልምድ እንዳለው በርካቶች ያነሳሉ። እንዲሁም ደግሞ እንደ ተጫዋችም ቢሆን አሁንም ቢሆን የበለጠ ማደግና ስህተቱን ማረም የሚችል በጣም ፈጣን ተጫዋች ተደርጎ ነው የሚቆጠረው። ነገር ግን የገንዘቡ ጉዳይ ግን ገደብ ሊኖረው ይገባል የሚሉ አይነት ሀሳቦች ነው በርካቶች የሚያነሱት። በዚህ የክረምት ተጫዋቾች የዝውውር መስኮት ተጫዋቾች እየተዘዋወሩበት የሚገኘው ገንዘብ እጅግ ልክ ያጣ የሚሉ አይነት በርካታ ሀሳቦችን እየተመለከትን ነው። ሊቨርፑል እንዲህም ያለውን የዋጋ ውድድር በቀላሉ መውጣት ወይም ደግሞ ማውጣት የለበትም የሚል አይነት ሀሳቦችም እንዲሁ በሊቨርፑል በኩል አሉ። ሊቨርፑል የቀኝ ክንፍ ተጫዋች ማስፈረም የግድ ይጠበቅበታል። እርግጥ ነው በእውነቱ እጅግ አስፈላጊ ነው። ነገር ግን በማንኛውም ዋጋ መግዛት ይኖርባቸዋል ተብሎ አይታሰብም። በተለይም በሚቀጥሉት 2 የዝውውር መስኮቶች ሌሎች የቡድን ክፍሎችን ከፍተኛ ማሻሻሎችን ስለሚፈልጉ ሊቨርፑል ባርኮላን በጣም እንግዲህ ከፈለገው 100 ሚሊዮን ፓውንድ በቂና ከበቂ በላይ የሆነ ገንዘብ ነው ብለው ያስባሉ። ባርኮላም ወደ ሊቨርፑል ለመሄድም ችግር እንደሌለው ይታያል ነው የተባለው። እናም ወዲያውኑ ለቡድኑ ጠቃሚና አስፈላጊ ተጫዋች ሊሆንም
ይችላል ተብሎ ይታሰባል። ሆኖም ግን አብዛኛውን የሙያ ዘመኑን በግራ ክንፍ ላይ ነው ይሄ ተጫዋች ያሳለፈው። ፓሪስ ሰን ዠርሜኖች ብዙ ገንዘቦችን እየጠየቀ እንደሆነ ምንም ጥያቄ የለውም። በገበያው ላይ እንግዲህ ሌሎች ተጫዋቾች ያሉ ሊቨርፑል ባለፉት ጊዜያት ብዙ ጊዜ እንዳየነው ባርኮላን በማንኛውም ዋጋ የመግዛት መገደድ የለበትም የሚል አይነት መረጃ ነው የመረጃ ምንጩ ይፋ ያደረገው። ሊቨርፑል ባርኮላን በጣም ቢፈልገው 100 ሚሊዮን ፓውንድ አካባቢ ግን እንደ ከፍተኛ የመጨረሻ ዋጋ ሊያስቀምጥ ይገባል የሚሉ አይነት ሀሳቦች አሉ። ፓሪስ ሰን ዠርሜን ከዚያ በላይ ከጠየቀ ግን ሌሎች አማራጮችን መመልከት የተሻለ ነው ብለው የሚያስቡ በጣም በርካቶች ናቸው። በአጠቃላይ ግን እንግዲህ ፓሪስ ሰን ዠርሜን እዚህ ተጫዋች ላይ እስከ 145 ሚሊዮን ፓውንድ አካባቢ እየጠየቁ እንደሚገኝ ይታወቃል። ይሄ ዋጋ ግን በበርካቶች ዘንድ እጅግ በጣም የተጋነንና በጣም ከፍተኛ እንደሆነ ጭምር እንደሚሰማቸው ነው የመረጃ ምንጮቹም የተናገሩት። ሌላኛው ቤን ጃኮብስ ያነሳው ጉዳይ ሊቨርፑል ከአንድ በላይ አጥቂዎችን ለማስፈረም ሊንቀሳቀስ ይችላል ሲል ነው ቤን ጃኮብስ የተናገረው። እንደ ምክንያትነት የሚያነሳው ኮዲ ጋክፖ የሚለቅ ከሆነ አንድ ተጫዋች አምጥተው ጋክፖን ለማጣትም አይፈልጉም። ይልቁንም ሁለት አጥቂዎችን ካስፈረሙ ነው ጋክፖ እንዲለቅ ሊፈቅዱለት የሚችለው። ከዚያ በኋላ በጋክፖ ላይ ያላቸው አቋም ሊቀየር ይችላል ተብሎ እንደሚታመን እንዲሁ ይናገራል። ቶትናሞች ኮዲ ጋክፖን ይወዱታል። የበለጠ ደግሞ እየተቀያየረ መጫወት የሚችል አጥቂ ለማምጣትም እያዩት ካሉት በርካታ አማራጮች አንደኛው ነው ኮዲ ጋክፖ። የሊቨርፑል አቋም ግን አሁን በዚህ ጉዳይ ላይ ድርድር ለመጀመር ትክክለኛው ጊዜ እንዳልሆነ ነው። በመጀመሪያ ሊቨርፑል አንድ ሳይሆን ሁለት አጥቂዎችን ማስፈረም ይኖርበታል ይህንን ተጫዋች ስለ መልቀቅ ሲያስብ። ከዚያ በኋላ የጋክፖ ሁኔታ ሊለወጥ እንደሚችል ይታመናል። ቶተንሃም ለኮዲ ጋክፖ እንቅስቃሴ ለማድረግ ዝግጁ ነው። ነገር ግን ጉዳዩ ከሳቪኒሆ ጉዳይ ጋርም ሲነጻጸር አሁንም በጣም ቀዳሚ ደረጃ ላይ እንዳለ ነው የሚነገረው። አንድ ምንጭ ከጥቂት ሳምንታት በፊት እንደተናገረው ከሆነ አሁን ላይ ከሊቨርፑል ጋር ስለ ኮዲ ጋክፖ ደግሞ ድርድር መጀመር ከንቱ ሙከራ ነው። ምክንያቱም ሊቨርፑል መጀመሪያ የራሱን አጥቂዎች እስካላሟላ ድረስ የሚቀርብለትን ማንኛውም ጥያቄ ውድቅ ማድረጉ አይቀሬ ነው። ከዛ በኋላ ነው እንግዲህ ተጫዋቾችን ካመጣ በኋላ ምናልባት ይህንን ተጫዋች ስለመሸጥ ሊያስብ ይችላል። ያኔ ንግግሮችን ማድረግ የተሻለ ይሆናል። አሁን ላይ ግን ሊቨርፑል የራሱን ቀዳዳ እንኳን መሸፈን ባልቻለበት ጊዜ ላይ እንግዲህ ሌሎች ቡድኖች ይህንን ተጫዋች ለማስፈረም የሚያደርጉት እንቅስቃሴ ብዙም ውጤታማ ይሆንላቸዋል ብለው እንደማይጠብቁ ጭምር ነው የመረጃ ምንጩ ይፋ ያደረገው። በቅርብ ጊዜ የወጡ መረጃዎች ቢኖሩም ሊቨርፑል ከድርድሩ ለመውጣት ከመወሰን ይልቅ ግን ለብራድሌ ባርኮላ ጨረታዎችን ወይም ጥያቄዎችን ማቅረቡ አሁንም የሚጠበቅ ጉዳይ ነው። ሙሉ ለሙሉ ከዚህ ዝውውር ሊወጡ ነው የሚለው አይነት ሀሳቦች በተደጋጋሚ ጊዜ ሲነሱ እንሰማለን። በተለይ ከተጫዋቹ የዋጋው ውድነት አንጻርና ፓሪስ ሰን ዠርሜንም ተጫዋቹን ለመሸጥ ፍላጎቶቹ በጣም ቀነስ ያሉ ከመሆናቸው ጋር በተያዘ በዚህ ምክንያትም ተጫዋቹን ሊለቁት አይፈልጉም የሚሉ አይነት ሀሳቦች ወይም ደግሞ ገንዘቡ በጣም ከፍተኛ ነው የሚሉ አይነት ሀሳቦች በትልቁ ሲሰሙ እንደነበር የምናስታውሰው ነው። ነገር ግን አሁንም ቢሆን ይህንን ተጫዋች የመልቀቅ እድላቸው በፓሪስ ሰን ዠርሜን በኩል እንዳለና ነገር ግን ዋጋው እጅግ በጣም ውድ ሊሆን እንደሚችል አሁንም እየታመነ ነው። ሊቨርፑሎችም በዚህ ዝውውር ላይ መቆየትን ሊመርጡ ይችላሉ። ከዛ በኋላ ግን የሚፈጠሩን መመልከት ይፈልጋሉ ሲል ይኸው የመረጃ ምንጭ ሀሳቡን እያጋራ ይገኛል። የባርሴሎናን ጉዳይ እንንገራችሁ። ፋብሪዚዮ ሮማኖ ይናገራል። ባርሴሎና ለሁሊያን አልቫሬዝ ወኪሎች የገቡትን ቃል አክብረዋል ብሏል። ባርሴሎና በአሁኑ ሰዓት ሌላ ተጫዋች ለማስፈረም በተደራዳሪነት በንቃት እየተንቀሳቀሰ አይደለም። ስለዚህም አሁንም በሁሊያን አልቫሬዝ ላይ ተስፋ በማድረግ እየጠበቁ ነው የሚገኙት። ነገር ግን እስካሁን ድረስ አትሌቲኮ ማድሪድ ለዚህ ዝውውር በሩን ሙሉ ለሙሉ እንዳልከፈተው ነው የሚነገረው። በባርሴሎና ዙሪያ ያለው ስሜት አትሌቲኮ ማድሪድ በሩን የማይከፍት ከሆነ ሌሎች እንቅስቃሴዎችን በተለይ በሳምንቱ መጨረሻ ወይም ደግሞ በቀጣይ ሳምንት ድረስ ምንም አይነት ለውጥ ካልመጣ ባርሴሎና በሚቀጥለው ሳምንት ጀምሮ አማራጮችን መፈለግና ሌሎች አጥቂዎችን ማጤን እንደሚጀምር ነው እየተገለጸ የሚገኘው። እርግጥ ነው ከላውታሮ ማርቲኔዝ ጋር ስማቸው ሲነሳ እንሰማለን። ነገር ግን አሁንም ቢሆን ለተጫዋቹ ግን ቃል የገቡለትንና ሌላ አጥቂ የማስፈረም እንቅስቃሴ እያደረጉ እንዳልሆነ ነው ይፋ እየተደረገ የሚገኘው። አሁንም ቢሆን ላውታሮ ማርቲኔዝን የማስፈረም እንቅስቃሴ ሊያደርጉ ይችላሉ። ነገር ግን አሰልጣኝ ሃንስ ፍሊክ ሁሊያን አልቫሬዝ እንዲመጣላቸው ነው የሚፈልጉት። የመጀመሪያ ምርጫቸው አሁንም ሁሊያን አልቫሬዝ ሆኖ ነው የሚቀጥለው። ከዛ በኋላ ምናልባት ካልተሳካ ነው ወደ ላውታሮ ማርቲኔዝ ዝውውር ሊያመሩ እንደሚችል እየተነገረ የሚገኘውና ከሁሊያን አልቫሬዝ ጋር የሚደረገው እንቅስቃሴ አሁንም በትልቁ ተጠናክሮ ይቀጥላል ተብሎ እንደሚጠበቅ ይፋ እየተደረገ ይገኛል። ሁሊያን አልቫሬዝ እና ዲየጎ ሲሞኔ ትላንትና ከልምምድ በፊትም በእርግጥም ንግግሮችን እንዳደረጉ አንዳንድ የስፔን የመረጃ ምንጮች ይፋ አድርገዋል። አጥቂው ያለበት ሁኔታና አቋሙን ለአትሌቲኮ ማድሪድ አሰልጣኝም እንዳብራራ ጭምር ነው ይፋ የተደረገው። በሚቀጥሉት ቀናት ትልልቅ ውሳኔዎችን ከሁሊያን አልቫሬዝ ጋር በተያያዘ ልንሰማ የምንችልበት እድሉ እንዳለ ነው ፋብሪዚዮ ሮማኖ የተናገረው።
ስለዚህም አሁንም ቢሆን ባርሴሎና ግን ተጫዋቹን መጠበቅና በሚቀጥሉት ሳምንታት ድረስ አዲስ ነገሮች የማይፈጠሩ ከሆነ ግን የግዴታ የአጥቂ መስመር ተጫዋች ማስፈረም ይኖርባቸዋልና ሌሎች አማራጮችን ስለመመልከት የሚያስቡበት ጊዜ ሊሆን እንደሚችል ነው ይፋ የተደረገው። ሌላኛው ፋብሪዚዮ ሮማኖ ያነሳው ጉዳይ ሮድሪን በተመለከተ ነው። በጉዳዩ ላይ የሚሳተፉ አካላት በሙሉ የሚሰማቸው ስሜት በ60 ሚሊዮን ዩሮ እና 80 ሚሊዮን ዩሮ መካከል ያለው መካከለኛ ዋጋ ስምምነት ላይ ለመድረስ የሚረዳው ቁጥር ሲሆን ቁጥር ሊሆን እንደሚችልና ዝውውሩን እውን ሊያደርጉት እንደሚችሉ ጭምር ነው። በባርሴሎናና በማንቸስተር ሲቲ መካከል ያለው ውይይት በቃል ደረጃ የቀጠለ ነው። ምክንያቱም ይሄ ሁሉ የቃል ውይይት ነው። ቀደም ሲል በባርሴሎና ውስጥም ይሰራ በነበረው በሁጎ ቪየና በዴኮና በፌራን ሶሪያኖ መካከልም ስላለው ግንኙነት እንደነገርኳችሁ ይፋዊ መደበኛ ዋጋ ከማቅረብ ይልቅ በክለብ ለክለብ መካከል የሚደረግ ቀጥተኛ ድርድርና የቃል ውይይት እንደሆነ ይፋ ተደርጓል። ይሄ በባርሴሎናና በማንቸስተር ሲቲ መካከል የሚደረግ የሀሳብ ልውውጥ ሲሆን በዚህ ልውውጥ ወቅት ደግሞ ባርሴሎና 60 ሚሊዮን ዩሮ ዝግጁ መሆናቸውን ጠቁመዋል። ሲቲ ደግሞ 80 ሚሊዮን ዩሮ ብለዋል። ስለዚህም አሁን ላይ በዚህ ውይይት ሮድሪ ባርሴሎናን እንዲቀላቀል ተጨማሪ እርምጃዎች ያስፈልጋሉ። ነገር ግን በአጠቃላይ ስሜቶቹ አውንታዊ ናቸው ወይም ፖዚቲቭ ናቸው። ስለዚህ ተጫዋች ወደዚህ ክለብ የመቀላቀሉ ነገር በጣም ጥሩ ደረጃ ላይ ያለ ነው ሲል ነው የሚናገረው። ስለ ሮድሪ ምን እየተከሰተ እንዳለ ለመረዳት እንግዲህ ዛሬ በጣም ወሳኝ ቀን ይሆናል ብሎ እንደሚያስብም ነው የተናገረው። ነገር ግን ከጉዳዩ ውጤት አንጻር ግን ባርሴሎና በጣም አስፈላጊ የሆኑትን እርምጃዎች አስቀድመው እንደወሰዱ እርግጠኛ ሆነዋል፣ ቀጥለዋል። ይህም ደግሞ ከሮድሪ ጋር ስምምነት ላይ መድረስም እናም በጉዳዩ ላይ ሪያል ማድሪድን መብለጥም ፍላጎታቸው ነበር ሲልም ጭምር ነው ፋብሪዚዮ ሮማኖ የተናገረውና ይህንን ተጫዋች ለማስፈረም አሁን ባርሴሎና ጠንክሮ እየሰራ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። ፓሪስ ሰን ዠርሜን ለፌራን ቶሬስ የዝውውር እንግዲህ ጉዳይ ከባርሰሎና ጋር ስምምነት ላይ ለመድረስ በእርግጥም እጅግ በጣም እንደተቃረበ ዳቪድ ኦርነስቲን ይፋ አድርጓል። ተጫዋቹ የባርሰሎና ልምምድ ማዕከልም ጭምር እንዳልተገኘ ነው ይፋ የተደረገው። ፓሪስ ሰን ዠርሜን ፌራን ቶሬስን ለማስፈረም በጣም ጥሩ ደረጃ ላይ እንደሚገኝ ነው የተገለጸው። የማርክ በርናል ወኪሎች ከዴኮ ጋር ለመወያየት አሁን ላይ ሲታዩ እንግዲህ ጥሩ ደረጃ ላይ እንደደረሱ ነው የሚያሳዩ መረጃዎች እየተነገሩ የሚገኙት። እንግዲህ አሁን ላይ ሮድሪን ለማምጣት ለባርሰሎና ትልቁ እንቅስቃሴ ነው። ለበርናል ያላቸውን እቅድ እንደማይለውጠው ግን በግልጽ በማሳወቅ ለተጫዋቹ ወኪሎችን ማረጋገጫ መስጠት ይፈልጋሉ። ማርክ በርናልን በተመለከተ ግን ከዴኮ ጋር ንግግሮችን እንዳደረጉ ነው ወኪሎቹም ይፋ እየተደረገ የሚገኘው። አሰልጣኝ ቻቪ ሄርናንዴዝ ኔዘርላንድ ብሔራዊ ቡድንን ተረክበዋል። ስፔናዊው አሰልጣኝ ሻቪ ሄርናንዴዝ የኔዘርላንድ ብሔራዊ ቡድንን በኃላፊነት መረከቡ ነው ይፋ የተደረገው። የኔዘርላንድ ብሔራዊ ቡድን ሻቪን የአሰልጣኝ ሮናልድ ኪውመን ምትክ አድርጎ መሾሙን ይፋ አድርጓል። ሻቪ በቅርቡ በሰጠው አስተያየት በቀጣይ ወደ ብሔራዊ ቡድን ስልጠና መሄድ እንደሚፈልግም ገልጾ እንደነበረ የሚታወስ ነው። አሰልጣኝ ሻቪ ሄርናንዴዝ ለመጀመሪያ ጊዜ ብሔራዊ ቡድን የሚያሰለጥን ይሆናል። ከዚህ በፊት በባርሰሎና አሰልጣኝነት እናስታውሰዋለን። በተጫዋችነትም በጣም ድንቅ ተአምራትን የሰራበት ቡድን እንደነበር እናስታውሳለን። ከዛ ቀደም ብሎ በኳታርም በተጫዋችነትም በአሰልጣኝነትም ያሳለፈበት ጊዜ ነበር። በአጠቃላይ ግን አሁን ለመጀመሪያ ጊዜ የብሔራዊ ቡድን አሰልጣኝ እንደሚሆን ተረጋግጧል። ሮናልድ ኪውመንን ያሰናበቱት የኔዘርላንድ ብሔራዊ ቡድን አሁን የስፔናዊውን አሰልጣኝ ሻቪ ሄርናንዴዝን መቅጠራቸው ነው እየተገለጸ የሚገኘው። አርነ ስሎትን ለመቅጠር ትልቅ ፍላጎት ነበራቸው ኔዘርላንድ ብሔራዊ ቡድን። ነገር ግን አርነ ስሎት አሁን በክለብ ደረጃ ማሰልጠንን እንደሚፈልግና በየሳምንቱ ከተጫዋቾች ጋር መገናኘትን እንደሚመርጥ በብሔራዊ ቡድን ግን ያንን ነገር ማግኘት እንደማይችል መናገሩን ተከትሎ በሚቀጥሉት ጊዜያት ምናልባት ወደ ብሔራዊ ቡድን ልመለስ ይችላለሁ፣ አሁን ግን ትልቁ ፍላጎቴ ክለቦችን ማሰልጠን ነው ሲልም ተናግሮ እንግዲህ ይህንን ጥያቄ ውድቅ ማድረጉ ይታወሳልና በዚህ ምክንያት ነው ቻቪ ሄርናንዴዝ አሁን ላይ የኔዘርላንድ ብሔራዊ ቡድን አሰልጣኝ እንደሆነ ይፋ የተደረገው። ሮሜሉ ሉካኩ ፌነርባቼን ተቀላቅሏል። ቤልጅየማዊው የፊት መስመር አጥቂ የሆነው ሮሜሉ ሉካኩ ናፖሊን በመልቀቅ ፌነርባቼን ተቀላቅሏል። ናፖሊ የ33 ዓመቱን አጥቂ ሮሜሉ ሉካኩን በ6 ሚሊዮን ዩሮና ተጨማሪ ክፍያ መሸጣቸውን ነው ይፋ ያደረጉት። የቱርኩ ክለብ ፌነርባቼም በርካታ ትልቅ ስም ያላቸው ተጫዋቾችን ወደ ቡድኑ መቀላቀልም እንደቻለ ጭምር ይፋ መደረጉ የሚታወስ ጉዳይ ነው። ፌነርባቼ ከተቀላቀሉ ተጫዋቾች መካከልም ሜሰን ግሪንውድ አንደኛው ነው። ኢንጎሎ ኮንቴ፣ ማርኮ አሴንሲዮ፣ ማቴዮ ጉንዶዚ፣ አንደርሰን ታሊስካ፣ ናታን አኬም፣ ኔልሰን ሰሜዶ እነዚህ ፌነርባቼን የተቀላቀሉ ተጫዋቾች እንደሆኑ ይፋ ተደርጓል። አሁን ደግሞ ሮሜሎ ሉካኩ ይህንን ቡድን ይቀላቀላል ተብሏል።
በእግር ኳስ ብዙ መቆየትን እርግጠኛ አይደለሁም ብሏል ሊዮኔል አንድሬስ ሜሲ። የ8 ጊዜ ባሎን ዶር አሸናፊው ሊዮኔል ሜሲ በእግር ኳስ ብዙ የመቆየት እቅድ እንደሌለው ነው ያስታወቀው። በወላጅ አባቱ ህልፈት የተጎዳው ሊዮኔል ሜሲ በተጫዋችነት የመቆየት ፍላጎቱን እንዳጣ ጭምር ነው የጠቆመው። ሜሲ አባቱን የተሰናበተበት መልእክት ያላንተ ምን ማድረግ እንደምችል አላውቅም፣ እንዴት እንደምቀጥልም አላውቅም ሲል ነው ሊዮኔል ሜሲ የተናገረው። በህይወቴ ሳደርግ የነበረው እግር ኳስን መጫወት ነበር፣ አሁን ግን ለብዙ ጊዜ ስለመቆየቴም እርግጠኛ አይደለሁም ሲል ነው ሊዮኔል ሜሲ የተናገረው። ከጅምሩ አብረኸኝ ነበር፣ ለመጨረሻም ተቃርበን ነበር፣ በጋራ እንድንጨርሰው ለምን ትንሽ መቆየት አልቻልክም ሲል ነው ሊዮኔል ሜሲ ሀሳቡን ያጋራው። እንግዲህ መሄድህንም አላመንኩም ሲልም ነው ሊዮኔል ሜሲ የሚናገረው። በቅርቡ አባቱን ያጣው አርጀንቲናዊው ተጫዋች ሊዮኔል ሜሲ በማህበራዊ ትስስር ገጹ ላይ መልእክቶቹን አጋርቷል። ሊዮኔል ሜሲ በሰለበት መልእክቱ ላይም አባቴ እስካሁን እኛን ትተህ መሄድህን ማመን አልቻልኩም ሲል ነው የጻፈው። አንተን ከዚህ በኋላ እንደማላገኝና እንደማላወራህ ማሰብ በጣሙን ከባድ ሆኗል ለኔ ሲል ሊዮኔል ሜሲም ስሜቱን ይገልጻል። አባቱ በአንድ ዓለም ዋንጫ እንዲጫወት ደጋግሞ ሲጠይቀው እንደነበር የገለጸው ሜሲ ነገር ግን ውድድሩ ሲጀመር ህመሙ ጸናበት ሲልም ይናገራል። ለፍጻሜ ብንደርስም አንተ ግን አልነበርክም። ዋንጫውን አሸነፌ ይዤ ልመጣ አስቤ ነበር፣ ነገር ግን አልቻልኩም ብሏል ሊዮኔል ሜሲ በሰጠው ሀሳብ ላይ። ክሪስቲያኖ ሮናልዶ ለሊዮኔል ሜሲ የማጽናኛ መልእክትም እንደላከ ጭምር ነው ይፋ የተደረገው። እግር ኳስ መጨረሻ ላይ ይሄ ነው እንግዲህ እነዚህ ሁለት ተቀናቃኞች እንደሆኑ በተደጋጋሚ ጊዜ ይነሳል በተለያዩ ሚዲያዎችም፣ ሁሉም የሚያውቀው ጉዳይ ነው። ነገር ግን ክሪስቲያኖ ሮናልዶ ትናንትናም ለሊዮኔል ሜሲ የመጽናኛ መልእክትን እንደላከለት ጭምር ነው ይፋ የተደረገው። ጠንካራ እንድትሆን እፈልጋለሁ ብሏል ክሪስቲያኖ ሮናልዶ በመልእክቱ። ፖርቱጋላዊው ተጫዋች ክሪስቲያኖ ሮናልዶ አባቱን ላጣው ሊዮኔል ሜሲ ያለውን ድጋፍ አሳይቶታል። በዚህ አስቸጋሪ ሰዓት ለአንተና ለቤተሰብህ ብርታቱን ይስጣችሁ፣ ጠንካራ ሆነ ትመለሳለህ ሊዮኔል ሜሲ ሲልም ጭምር ነው ክሪስቲያኖ ሮናልዶ መልእክቱን ያጋራው። ክሪስቲያኖ ሮናልዶ ሊዮኔል ሜሲ ስለ አባቱ ህልፈት በለጠፈው ፖስት ስር ነው ይህን አስተያየትም እንደሰጠ ጭምር ይፋ የተደረገው። በአጠቃላይ ሊዮኔል ሜሲ ከአባቱ ህልፈት ጋር በተያያዘ በጣም አሳዛኝ መልእክት ነው ትናንትና በማህበራዊ ሚዲያዎቹ ላይ ሲገልጽ እንደነበር ጭምር እየተመለከት ነው። ኒውካስል ዩናይትድ አዲስ የመሃል ሜዳ መሪ ለማግኘት የሚያደርገው ፍለጋም ሌላ እንቅፋት የገጠመው ሲሆን ፒየር ኤሚል ሆይቤ በሴንት ጄምስስ ፓርክ ወደ ፕሪምየር ሊግ የመመለስ እድሉን ውድቅ አድርጓል። የ31 ዓመቱ ተጫዋች ያልተጠበቁ ለውጦች በተደረጉበት በዚህ የክረምት ወቅትም የኒውካስል ዋነኛ አማራጭ አንደኛው ነበር። ብሩኖ ጊማሬሽ በ75 ሚሊዮን ፓውንድ ወደ አርሰናል ዝውውሩን ያጠናቀቀ መሆኑን ተከትሎ እንግዲህ አሁን ይህንን ተጫዋች ለማስፈረም ጥረቶችን ሲያደርጉ ነበር። ኒውካስል ዩናይትዶች ዋነኛ አማራጫቸው አድርገውት እንደነበር ይፋ ተደርጓል። ከዛ ውጭ ሳንድሮ ቶናሊ በ100 ሚሊዮን ፓውንድም ቶተናምን ተቀላቅሏል። ይህም አዲሱ ዋና አሰልጣኝ ማቲያስ ጄስሻይል በመሃል ሜዳ ላይ ከፍተኛ ማጠናከሪያዎችን እንዲፈልጉ አድርጓቸዋል። ሆይቤ ልምድ ያለውና በተመጣጣኝ ዋጋ የሚገኝ መፍትሄ መስሎ ታይቶ የነበረ ቢሆንም ይሄ የዴንማርክ ብሔራዊ ቡድን ተጫዋች ግን የወደፊት ጣፈንታውን ከማርሴ ጋር እንደሚቀጥል ነው የወሰነው። ፎክስ ስፖርት እንደዘገበው ከሆነ ኒውካስል ዩናይትድ ሆይቤድ የጉማሬሽ ተተኪ አድርጎ ከለየው በኋላ የማርሴን የዋጋ ጥያቄ ለመክፈልም ተዘጋጅቶ እንደነበር ይፋ ተደርጓል። ነገር ግን የቀደመ ቶተናምና የሳውዝሃምፕተን አማካይ በማርሴ መቆየትን በመፈለጉ የቀረበለትን እድል ውድቅ አድርጎታል የተባለው። የሆይቤ የፕሪሚየር ሊግ ልምድ ለክለቡ ሳቢ አማራጭ አድርጎት ነበር። በእንግሊዝ ከፍተኛው ሊግ ውስጥም ከ250 በላይ ጨዋታዎችን ያደረገ ሲሆን የጉማሬሽና የቶናሊ መውጣትን ተከትሎ በድንገት ወጣት ለሆነው ኒውካስል የመሃል ሜዳ አመራርነትም እንዲሁ ሊጨምር ይችል እንደነበር ይፋ ተደርጓል። ማክፓይሶቹ አሁን ላይ ሌሎች አማራጮችን ለመመልከት ይገደዳሉ። ዘጋርዲያን እንደዘገበው ከሆነ የባየር ሚኒኩ አማካይ ዣኦ ፓሊኒሃ ኒውካስል ካሰባቸው ተጫዋቾች መካከልም አንደኛው ነው። ሆኖም ግን አስተን ቪላ የዚህን የፖርቱጋል ብሔራዊ ቡድን ተጫዋችን ለማስፈረም ፍላጎቶች ያሉት፣ ሆይቤም ማጣት ለብቻው ሲታይ አደጋ ባይሆንም ከኒውካስል ዩናይትድ አጠቃላይ የክረምት ሁኔታ ጋር ግን ተያይዞ እንግዲህ እጅግ አሳሳቢ ጉዳዮች ሆነዋል። እንግዲህ ጄሻይል ከፍተኛ ለውጥን እያደረገ የሚገኝ ስብስብ ተረክበዋል። ጉማሬሽና ቶናሊ በድምሩ በ175 ሚሊዮን ፓውንድ ማጣታቸው ለኒውካስል ሰፊ የፋይናንስ ክፍተት ቢፈጥርላቸው ገንዘብ ጥቅም የሚኖረው ግን ክለቡ ትክክለኛ ተጫዋቾችን ለማስፈረም ማሳመን ሲችል ብቻ ነው። ሆይቤ የረጅም ጊዜ ለውጥን የሚያመጣ ሳይሆን በአጭር ጊዜ መፍትሄ የሚሆን ተጫዋች ስለነበር እሱ እንግዲህ እምቢ ስላለ ብቻ ኒውካስል መደናገጥ አይኖርበትም። በ31 ዓመቱ በእሱ ላይ ከፍተኛ ወጪዎችን ማድረግ ወደፊት በመሸጥ የሚገኘውን ጥቅምም ያሳንሰዋል። አሁን ላይ ፓሊኒያ ግልጽ አማራጭ መስሎ ይታያል። ሆኖም ግን የአስተን ቪላ ፍላጎት ግን ያንን መንገድ ሊያወሳስበው ይችላል። ኒውካስል አቅጣጫውን ሙሉ በሙሉ በመቀየር ለብዙ የውድድር ዘመናት የመሃል ሜዳው አካል ሊሆን የሚችል ወጣት ተጫዋች ላይ ትኩረት ማድረግ ሊኖርበት እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት።
የክረምቱ የዝውውር መስኮት ከመዘጋቱ በፊት ኡናይ ኤምሪ ከቀድሞው የቼልሲ አጥቂ ጋር እንደገና ለመገናኘት በሚፈልጉበት በዚህ ሰዓት አስተን ቪላ በኒኮላ ጃክሰን ላይ ያለው ፍላጎት እንደገና ከፍ ብሏል። ጃክሰን በባየር ሚኒክ ባሳለፈው የውድድር ዘመን የውሰት ቆይታ በኋላ ወደ ስታንፈርድ ብሪጅ ተመልሶ በቻቪ አሎንዞ ስርም በቼልሲ የቅድመ ውድድር ዘመን ዝግጅት ላይ እየተሳተፈ ነው። ነገር ግን ሰማያዊዎቹ በበርካታ አማራጮች የተሞላውን የፊት መስመራቸውን እንደገና እየገነቡ ባሉበት በዚህ ሰዓት ላይ የሱ ለረጅም ጊዜ ዕጣ ፈንታ አሁንም አጠራጣሪ ሆኖ ቀጥሏል። ሁለቱ ግለሰቦች በቪያሪያል አብረው የሰሩ ሲሆን የቪላው አሰልጣኝ ይሄ የሴኔጋል ብሔራዊ ቡድን ተጫዋችም ለቡድናቸው ማጥቃትም የሚያስፈልገውን ፍጥነት፣ አካላዊ ጥንካሬና እንቅስቃሴንም ሊሰጥ ይችላል ብለው ያምናሉ። ለተጫዋቹ ወኪሎች ቅርበት ያላቸው ምንጮች ከቼንድ ኦፍ ሳይድ እንደገለጸው ከሆነ አስተን ቪላዎች በስምምነት ላይ ለመድረስም የሚያደርጉት ጥረት ከቼልሲና ከጃክሰን ወኪሎች ጋር ቀጥተኛ ንግግሮችን ሲያደርጉ ቆይተዋል። በቋሚ ዝውውር ወይም በግዢ መብት ወይም ግዴታ በተካተተበት የውሰት ውልም ዙሪያ ውይይቶቹ የተደረጉ ሲሆን በድርድሩ አሁንም ይቀጥላሉ ተብሎ ነው የሚታሰበው። እስካሁን ምንም አይነት የመጨረሻ ስምምነት ላይ ያልተደረሰ ቢሆንም የቪላ ንግግሩን ገፋ አድርጎ መቀጠል ግን የኒኮላ ጃክሰን አሁንም ዋነኛ ኢላማቸው መሆኑን ያሳያል የሚል መረጃ ነው ይፋ የተደረገው። የቼልሲ የዋጋ ጥያቄ ትልቅ እንቅፋት ሆኗል። ሰማያዎቹ ለጃክሰን 60 ሚሊዮን ዩሮ ገደማ የሚፈልጉ ሲሆን ቪላዎች ደግሞ በዩኤፋ የፋይናንሻል ሕግ ምክንያት ኦፊሻላዊ ጥያቄዎችን ለማቅረብ እስከ ዝውውር መስኮቱ መጨረሻ ድረስም ሊጠብቁ ይችላሉ። ዴይሊ ሜል እንደዘገበው ከሆነ ከቶትንሃምም ቢሆን ይህንን የሰማያዎቹን አጥቂ በእጩነት የያዘው በመሆኑ በክረምቱ ለጃክሰንም ያለው ፍላጎት ከፍተኛ ይሆናል። ቪላ በተስፋ ላይ ብቻ የሚመካ ባለመሆኑ ጃክሰን ለነሱ ሳቢ አማራጭ ነው። ኡናይ ኤምሪ ቀደም ሲል ከሱ ጋር የሰሩ በመሆናቸው የእሱን ፍጥነትና እንቅስቃሴን እንዴት በሚገባ መጠቀም እንደሚችሉ ጠንቅቀው ያውቃሉ። በ25 ዓመቱ ኒኮላ ጃክሰን አሁንም ከፍተኛ መሻሻል እድሎች ያሉት ኳስና መረብን የማገናኘት ብቃቱ እንግዲህ ትችቶች የሚሰነዘርበት ቢሆንም የተቃራኒ ቡድን ተከላካዮችን የማስጨነቅ እንዲሁ ደግሞ ጥሩ ጫናዎችን የመፍጠርና በእንቅስቃሴው እድሎችን የመፍጠር ብቃቱ ግን ከሚያስመዘግበው የጎል ቁጥር በላይ ዋጋ እንዲኖረው ያደርገዋል። የተጠየቀው የዝውውር ዋጋ ከባዱ ክፍል ነው። ቪላዎች ሞርጋን ሮጀርስ ከለቀቀ በኋላ ትልልቅ ለውጦችን ያደረጉ በመሆኑ ሌላ ከፍተኛ ወጪ ማድረግ በጥንቃቄ ማሰብ ይጠይቃል። ስለሆነም በግዢ ግዴታ የተካተተ የውሰት ውልም ጥሩ አማራጭ መፍትሄ ሊሆን ይችላል። ቼልሲ ወደፊት የሚፈጸም የተረጋገጠ ሽያጭን የሚያገኝ ሲሆን ቪላ ደግሞ ወጪውን በተሻለ ሁኔታ ማስተካከል ይችላል። ጃክሰን በቅድመ ውድድር ዘመን ዝግጅት ላይ መሳተፉ ቻቪ አሎንዞ እሱን ለመገምገም ዝግጁ መሆኑን የሚያሳይ መሆኑን እንግዲህ ቼልሲዎች ተጫዋቹን በካሳ ዋጋ ላይም የመሸጥ አዘጋጅነት የለባቸውም የሚል መረጃ ነው እየወጣ እንደሚገኝ ዘገባው የጠቆመው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራማችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።